የተነበበው የወንጌሉ ቃል ይሄ ነው። እኔን የሚወደኝ ምን ያድርግ? አይሰማም። ቃልን ይጠብቅ ማለት ምን ማለት ነው? ቃሉ ማን ነው? የትኛውን ቃል ነው የምንጠብቀው? ዛሬ ቃሉን የሚጠብቅ ሰው አለ ወይ? በቃሉ የሚገኝ ሰው አለ ወይ? እንደ ቃሉ የሚኖር ሰው አለ ወይ? ይችን መልእክት ይዛችሁ እንድትሄዱ ፈልጋለሁ። ለዚህች ቃል ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ የጠቀሳት ጥቅስ አለች። ሌላ ጥቅስ ለዚህች ቃል የጠቀሳት ጥቅስ ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እናንተ በምድር ላይ ስትኖሩ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይላል። በሌላ አነጋገር ይህ ቃል ምን ማለት ነው? ከእባብ ተማሩ ማለት ነው። ምን ማለት ነው? ከእባብ አይሰማኝም። ከእባብ ተማሩ። ሰው ምን ያህል ከእባብ ያነሰ እንደሆነ ከአውሬ ያነሰ እንደሆነ ያሳያል። እባብ ብልህ እንደነበረና እንደታመነ ያንንም የመከራ ጊዜ ታማኝ ሆኖ እንዳለፈ ነው የሚነግረን እና ከእባብ እንደ እባብ ልባም ሁኑ ሲል እንደ እባብ ሁኑ፣ ከእባብ ተማሩ ብልህነትን ማለት ነው። እባብ ብልህ ነው የተባለው በምን ምክንያት ነው ብለን ስናይ አንድ ጊዜ ምድር ረክሳ ነበረ። ምድር ተበላሽታ ነበረ። ምድር ከአምላኳ ከእግዚአብሔር ውጭ ሆና ነበረ። የፈጠራትን አምላኳን ቃል አልሰማ ብላ ነበረ። በእግዚአብሔር ቃል አልመራ ብላ ነበረ። በእግዚአብሔር ሕግና ትእዛዝ አልሄድ ብላ ነበረ። በዚህ ጊዜ እግዚአብሔር በሕዝቡ ሲቆጣ፣ በፈጠረው ፍጥረት ሲቆጣ፣ ፊቱን ሲያዞር ምድርን ንፍር ውሃ እንዲያጠፋ ታዘዘ እግዚአብሔር። ምድር በውሃ ልትጠፋ ስትል በምድር ላይ የተገኙ ጥቂት ነፍሳት ነበሩ። በቃላቸው የሚኖሩ ለቃሉ የሚኖሩ እነሱም በቃላቸው የሚኖሩ ለቃሉ የሚታዘዙ ለእግዚአብሔር ታዛዦች የሆኑ በቃላቸው የሚገኙ ጥቂት ነፍሳት ነበሩ። እግዚአብሔር ነገሮችን ሲያደርግ ከወዳጆቹ ከጻድቃን የሚቀይረው የሚደብቀው የሚሸሽገው የሚሰውረው ነገር የለምና ምድርን ላጠፋት ነው አለ። ምን አለ? በማርያም ነገሩ ላጠፋት ነው አለ። በምን እንደምትጠፋ ያውቃሉ እነሱ። ከወዳጆቹ መካከል አብርሃም የሚባለው ጻድቅ ተነስቶ ጌታ ሆይ የታማስን ጻድቃን ዘምስለ ኃጥአን ደጋጎቹን ጻድቃንን እንዴት ከኃጥአኖቹ ጋር ታጠፋለህ? ስለዚህ አብረህ ሁሉንም ማጥፋት የለብህምና እንዲያውም ኃጥአኑን ለጻድቃኑ ብለህ መማር አለብህ፣ መተው አለብህ። ጻድቃኑ ለጻድቃኑ ብለህ ኃጥአንን መተው አለብህ የሚል ጥያቄ ጠየቀ። በምድር ላይ እኮ ጻድቅ የለም አለ እግዚአብሔር። ኧረ አለ አለ አብርሃም። አብርሃምና እግዚአብሔር ክርክር ጀመሩ። ማንና ማን? አብርሃም ጻድቅ አለ ይላል፣ እግዚአብሔር የለም ይላል። ከዛ ሲከራከሩ አብርሃም እግዚአብሔርን ምን አለው? እሺ ብዙ ላይኖር ይችላል፣ ግን 50 ጻድቅ አይጠፋምና 50 ጻድቅ ቢኖር ለ50 ጻድቅ ብለህ አትምራቸውም አለ። በል 50 ጻድቅ እስከተገኘ እምራቸዋለሁ አለ እግዚአብሔር። ፈልግ አለ። 50 ጻድቅ ሲፈልግ አብርሃም 50 ጻድቅ አጣ። አፈረ። እንደገና ሂዶ እግዚአብሔርን እግዚአብሔር ሆይ 50 ላገኝ አልቻልኩም፣ እሺ 40 ይሁንልኝ አለ። እሺ ቁጥር 40 ካገኘ እምርልሃለሁ አለ እግዚአብሔር። እግዚአብሔር ቸርነቱ ድንቅ ነው። 40 ሲቆጥር 40 ጻድቅም ጠፋ። እየሰማችሁ ነው? ስንት ጠፋ? 40ም የለም። እየተከራከሩ 10 ደረሱ። አብርሃም ሊሸነፍ አልቻለም። እሺ በቃ ተው፣ እሺ 10 ቢገኙስ ለ10 ብለህ አትምራቸውም? ምድርን ለ10 ብለህ አትተዋትም? እባክህ 10 ሊገኝ ይችላል አለ። አይ ካገኘህ እምላለሁ አለ እግዚአብሔር። አብርሃም መጣና ሲቆጥር 10ም ጠፋ። ስንት ጠፋ? 10 ሰውም ጠፋ። እናንተ በዚህ ዘመን እግዚአብሔር አሁን እስቲ አንድ 10 ጻድቅ ፈልጉ ቢል ያገኘው እንዴ? እስቲ ራሳችንን እንመርምረው። አሁን ትክክለኛ ሰዎች ነን ወይስ እንደው ዝም ብለን ኪዳነ ምሕረት ስትሆን ገብርኤል ሲሆን ሚካኤል ሲሆን ሰንበት ሲሆን ነው ዝም ብለን ነጠላ እየለበስን የምንመጣው? ወይስ ትክክለኛ ሰዎች ነን? ወይስ በቃላችን የምንገኝ ሰዎች ነን? ለቃሉ የምንኖር ሰዎች ምን አይነት ሰዎች ነን? እስኪ የራሳችንን እንየው። እስቲ እንደው አንድ ደቂቃ ወሰዱና
እግዚአብሔር አሁን ጻድቅ ቢፈልግና ቢመጣ ከየትኛው ይመድበኛል ብለን እናስብ። የት ነህ ወዳጅ? የት ይመድበን ይሆን? ኧረ ሰው እንደሆን ግድ የላችሁም። አናስመስል። ሰው ሆነን እንገኝ፣ በቃላችን እንገኝ፣ ለቃሉ እንኖር እና አብርሃም 10 አጣ። ከዛ በኋላ አፈረ፣ ዝም አለ። ተከራከሩ። ጉዳዩ ምድርን ከማጥፋት የሚታደግ ነገር አልተገኘምና ሲፈልግ እግዚአብሔር በራሱ 8 ሰው ብቻ ተገኘ በምድር ላይ። ስንት ሰው? በማርያም ነገሩ 8 ሰው። እነዚያ 8 ሰዎች እኮ ደግሞ የተለያዩ ሰዎች አይደሉም፣ ቤተሰብ ናቸው። አንድ ባል ከነሚስቱና 2 ልጆቹ ከነሚስቶቻቸው። ማን ይባላል እሱ? ማን ይባላል? ኖህ የሚባል ሰው። ኖህ የተባለ ሰው ከነሚስቱ 2 ልጆች አሉት። 2 ልጆቹ ከነሚስቱ ስንት ይሆናሉ? 2 ሰው ከነሚስቱ ስንት ነው? 4። እሱ ከነሚስቱ 3 ልጆች፣ 3 ልጆቹ ከነሚስቶቻቸው፣ እሱ ከነሚስቱ ስንት ሆኑ? 8 ነፍሳት ብቻ ተገኙ። ከዛ በኋላ እግዚአብሔር እነዚህን ማጥፋት የለብኝም አለና መርከብ ስሩ አለ። ምን ስሩ አለ? መርከብ ስራ፣ ምድርን ላጠፋት ነው። በቃ እንግዲህ 10ም አልተገኘም፣ ማነው 50ም አልተገኘ፣ 40ም አልተገኘ፣ 30ም አልተገኘ፣ 20ም አልተገኘ፣ 10ም አልተገኘ። ስለዚህ ማጥፋት የግድ ነው አለና በዛ ሲፈለግ 8 ሰው ተገኘ። እነዚህ 8 ነፍሳት ግን መትረፍ ስለነበረባቸው መርከብ ስራ አለው። ኖህ መርከብ ሰራ። መርከብ ከሰራ በኋላ አሰራሩን እየነገረው ነው እግዚአብሔር የሰራው። እዚያ መርከብ ውስጥ አንተና ልጆች ግቡ አለው። ገቡ። ከአራዊቱ ከአዕዋፋቱ እኔ ከፈጠርኳቸው ፍጥረታት ለኋላ እንዲሆኑ ወጥተው እንዲራቡ አንዳንድ አስገባለውና እሺ ብሎ ታዝዞ አንድ እባብ አስገባ። እዚያ ውስጥ ምን አስገባ? አንድ እባብ ከሰዎቹ ጋር፣ አንድ ደግሞ ርግብ አስገባ። ሌሎች አራዊቶች እንዳሉ ሆነው ማለት ነው። ከዛ እዛ መርከብ ውስጥ ከገቡት አራዊት መካከል አንዷ ርግብ እንቁላል የምትጥልበት አታ ወዲያ ወዲህ ስትንከራተት እባብ እርቦት አፉን ከፍቷል። የዛሬ ሳምንት ስለ ረሃብና ስለ አንበሳ ነግሬያችሁ ነበር አይደል? እስቲ የዛሬ ሳምንት የነበራችሁ እጃችሁን አሳዩ። የዛሬ ሳምንት የነበራችሁ ታችሁ ነው አይደል? ሄዳችሁ ግሩም ነው እግዚአብሔር። እናንተም የእግዚአብሔርን ስራ እያደነቃችሁ ከእግዚአብሔር ጋር እንድትኖሩ አምላካችን እግዚአብሔር ይፍቀድላችሁ። እና እባብ እርቦት አፉን ከፍቶ ነበረ። አፉን እንደከፈተ ርግብ ደግሞ ወዲያ ወዲህ ስትመላለስ እባቡ አፉን ከፍቷል። እንዴ የመጣ ያካካው ምን አደርጋለሁ ብላ ርግቡ እባቡ አፍ ላይ እንቁላሏን ጣለች ይችላል። አይገርማችሁ? እባቡ እኮ እንኳን ተሰጥቶት እኮ እንዲሁ የሚበላ ነው አይደል እንዴ? ክፉ ነው። እባብን የምናውቀው በክፋቱ ነው። አዳምንና ሔዋንን ከአምላካቸው ከእግዚአብሔር የለየ በተንኮል ተወዳዳሪ የሌለው ክፉ የሚባል ነው እባብ። ስለዚህ በዚህ ቀን ግን እዛ መርከብ ውስጥ ሆኖ ግን ርግቧ እንቁላል ስትጥልበት መብላት አልፈለገም። አይ ይችን እንቁላል ብበላ ነው ከመርከቧ አውጥቶ ይጥለኛል። ስለዚህ ይችን እንቁላል መጠበቅ አለብኝ፣ አደራዬን መጠበቅ አለብኝ፣ አደራ ነው የሰጠችኝ ርግቧ አለና ርግቧ ፈልፍላ እንቁላሉን ወፍ እስከምታደርግ ድረስ እንቁላሏን ጠበቀ ይላል። ስለዚህ እባብ ታማኝ ነው አይደለም? ንገሩኝ። እንቁላል ጠብቆ አወጣ ተፈልፍላ የራበው ሰው አይደለም ያራበው። ዛሬ ስንት ሰው ነው የሚያስቸግረው? የስንቱን አደራ ነው የሚበላው? ስንቱን ቃሉን የሚሽረው? እና ከባብ ተማሩ የተባለው ይኸው እንቁላል ፈልፍላ እስከምታወጣ ድረስ ጠብቋል አፉ ላይ አድርጎ። እባብ ብልህ ነው የተባለው አሁን ከዛ ቢበላ አውጥቶ እንደሚጥለው ስለሚያውቅ ተጠንቅቆ ቃሉን ጠብቆ ለእምነቱ ኑሮ እንደምኛ እንድንማርበት እግዚአብሔር ጠቅሶታል። ሁለተኛው እባብ በውስጡ መርዝ አለ። ምን አለ? ምን አለ? መርዝ አለ። ከነከሰ ምን ያደርጋል? ይገላል። መርዙ ይገላል። ስለዚህ እባብ ውሃ በሚጠጣበት ጊዜ
መርዙን አውጥቶ ደረቅ ቦታ ላይ አስቀምጦ ነው ውሃ የሚጠጣው። ለምን ካላችሁኝ መርዙ ውስጥ እያለ ውሃ ከጠጣ የራሱ መርዝ በሰውነቱ ተሰራጭቶ ይገለዋል። ምን ማለት ነው? እናንተ ወደ ቤተ ክርስቲያን ስትመጡ ጸበሉን ስትጠጡ ሥጋው ደሙን ስትቀበሉ የእግዚአብሔርን ቃል ስትሰሙ በውስጣችሁ ያለውን የተንኮል መርዝ፣ የቂም መርዝ፣ የዘረኝነት መርዝ፣ የተንኮል መርዝ፣ የማይጠቅም መርዝ አውጥታችሁ ግቡ ነው። ለስንቶቻችንን ከነ ቆሻሻችን እዚህ ያለን እግዚአብሔር ቸር ስለሆነ ሸፍኖን ነው እንጂ እግዚአብሔር በምሕረት ዓይኑ እያየን ነው እንጂ በውስጣችን ስንት ነገር አለ የሚመላለስ የገንዘብ ፍቅር፣ የዘረኝነት አካሄድ፣ የአድማ፣ የጎጠኝነት፣ የጎሰኝነት፣ የመገዳደል መጥፎ መርዝ አለ። እንደውም በአንድ ወቅት እባብና ሰዎች መታረቅ ፈልጉ አሉ እና አራዊት ምን አሉ? ከሰዎች ጋር ተጣልተን እንደው በጉድጓድ ውስጥ ተደብቀን ሌሊት ብቻ ከምንወጣ ከሰው ልጆች ጋር ታርቀን ቀንስ እንደፈለግን ብንሆን ምን ችግር አለው የሚል ሀሳብ አመጡ። የሰው ልጅም ሀሳቡ ሲመጣለት ጥሩ ነው፣ እኛም ሌሊት ከምንደነግጥ ኮሽ ባለ ቁጥር እንደ ልባችን እንድንቀሳቀስ ከአራዊት ጋር እንታረቅና ሌትም እንደፈለግን እንሂድ፣ ቀኑም የኛ ነው አሉ። ለእርቅ ተስማሙ። አራዊትና ሰዎች ማለት ነው። በሁሉም ሀሳብ ተስማምተው ለእርቅ ቀን ተቀጠረ። ለእርቁ ቀን ተቀጥሮ ሲቀመጡ ሁሉም አራዊት ሲመጣ እባብ ቀረ። እየሰማችሁ ማን ቀረ? እባብ። ሁሉም መጡ። ሰብሳቢው ደግሞ አንበሳ ነው እና ሁሉንም ሲያይ መጥተዋል። ከዛ ሲያይ እባብ የለምና ለምንድን ነው ያልመጣ ብሎ መልእክት ላከበት። ከዛ በኋላ እባብ ምን አለ? እኔ አልመጣም። የማልመጣበት አንዱ ምክንያት ደግሞ ከሰው ጋር መታረቅ ስለማልፈልግ ነው። ከሰው ልጅ ጋር አልታረቅም አለ። እንዴት ተብሎ ሲጠየቅ እንዴ እኔ አሁን በውስጤ መርዝ አለ፣ ግን በመርዜ እባብን አልጎዳም፣ እባብን አልገልም። ለምን? ዘሬ ስለሆነ። ሰው ደግሞ የራሱን ወንድም ይገላል፣ የራሱን አባት፣ የራሱን ወንድም፣ የራሱን ዘር፣ የራሱን ሰው ይገላል እና ለራሱ ከማይሆን ሰው ጋር እንዴት ታረቃለሁ አለ። እኔ በመርዜ እባብን የራሴ ዘር የሆነውን እባብን አልጎዳም፣ ሰው ግን የራሱን ዘር ይጎዳል፣ ይገላል። ስለዚህ ከኔ የበለጠ መርዛም ነው ሰው። መርዛም ከሆነ ጋራ የራሱን ሰው ከማይምር ከማይራራ ጋር እንዴት እታረቃለሁ አለ። እባብ ልክ ነው አይደለም? እስኪ ያስቡት። ከእባብ መማር እንዴት ያቅተዋል ሰው? ለዚህ እኮ ነው እግዚአብሔር ከእባብ ተማሩ ያለው። እንደ እባብ ሆኖ ማለት እኮ ከእባብ ተማሩ ማለት እኮ ነው። ብልህ ሆኖ ማለት እኮ ነው። የራሳችሁን ዘር አታጥፉ ማለት እኮ ነው። እና በዛ እባብ በተናገረው ቃል ምክንያት እርቁ ቀረ። እኛም ስንደነብር እንኖራለን፣ እነሱም ሲደነብሩ ይኖራሉ። እና እግዚአብሔር አምላካችን መርዛችንን እንድናወጣ አምላካችን ቅዱስ ፈቃዱ ይሆንልን። ስለዚህ ከዚህ የተነሳ ከእባብ ተማሩ ተብሏል። ሌላው እንዳልኳችሁ መርዙን አውጥቶ ነው የሚመጣው። መርዛችንን አውጥተን እንድንመጣ ከእባብ ተማሩ ተብሏል። ሶስተኛው እባብ የፈለገውን ያህል ሰውነቱን ብትቀጠቅጡት ራሱን ካላገኛችሁት አይሞትም። እባብ ይሞታል ወዳጅ አይሞትም። እና ቶሎ ብሎ የሆነ ነገር አደጋ ሲመጣበት ችግር ሲመጣበት ራሱን ነው የሚጠብቀው፣ ራሱን ነው የሚደብቀው። ቃል ውስጥ ይከታል። ሌላው ሰውነቱ የሚቀጠቀጥ ችግር የለበትም። ምክንያቱም አናቱን እንዳልተመታ ስለማይሞት ራሱን ይጠብቃል። እባብ ምኑን ይጠብቃል? እባብ ራሱን እንደሚጠብቅ እናንተ ራሳችሁን ከመናፍቃን ጠብቆ ማለት ነው። ስንቱ ነው መንገድ ላይ መናፍቅ እንደው እየወሰደው ያለው? ስንቱ ነው ቁንጫ ቤት እየወሰደ የሚያስጨፍረው ያለው? እስኪ የእንትና ቤት ጭፈራና የጭፈራ ቤት ጭፈራ ይለያያል? ይለያያል? በማርያም ንገሩ። ያው ጭፈራ ነው፣ ጭፈራ ነው። በቃ የለም እንደዚህ አይደለም። ራሳችሁን ጠብቁ፣ ከእባብ ተማሩ። ራሳችሁን መተው እንዳይገሏችሁ፣ ራሳችሁን እንዳይወስዷችሁ ማለት እኮ ነው። የመጨረሻውና አራተኛው እባብ በጣም ሲወፍር ሲገዝፍ ሰውነቱ ሲከብደው ይጾማል። ምን ያደርጋል? ይጾማል። ለነፍሱ ነው? ለምኑ ነው? ለሰውነቱ በህይወት ለመቆየት በጤና ለመኖር ሰውነቱን ለማስተካከል ይጾማል። ይጾምና ልክ ሰውነቱ ላይ ያለው ይሄ ትርፍ የሆነ ገላ
ከሰውነቱ እንደተላቀቀ ሲያውቅ አጣብቂ በሆነ በድንጋይ መካከል ይሄዳል። በዛ መካከል ሲሄድ ሰውነቱ ላይ ያለው ልብሱ ከላይ ይገፈፍለታል። እንደው ገጠር ተወልዳችሁ ካደጋችሁ የእባብ ልብስ የሚባል አይታችሁ ታውቃላችሁ? እንደዛ እያደረገ ነው የሚጥለው። ራሱ ኦፕራሲዮን ይሆናል። ራሱን ኦፕራሲዮን ያደርጋል። ራሱን በራሱ ያክማል ማለት ነው። ራሱን በራሱ እድሜውን ያራዝማል። እና እባብ እንኳን ለስጋው በስጋ ለመቆየት ይጾማል። እናንተ በስጋችሁ ጤናማ እንድትሆኑ በነፍሳችሁ መንግስተ ሰማያትን እንድትወርሱ ጾሙ። ምን በሉ ንገሩኝ እንጂ ጾሙ ይላል። አሁን የምንጾም ተገደን ነው፣ በመከራ ነው። ያቺ 6 ሰዓት 10 ትታያለች አይደለ እንዴ? ስንጾምም ደግሞ በመከራ እንደው ከደረሰች በኋላም እኮ ችግሩ ብዙ ነው። እግዚአብሔር ልቦና ይስጠን። ሰው እንዴት ከባቢ ያንሳል። እና እባብ ቃሉን ጠብቆ ሲገኝ እኛ በቃላችን የማንገኝ በቃላችን የማንኖር ለቃሉ የማንገዛ ለቃሉ የማንታዘዝ ሆነ እግዚአብሔር ከዚህ ተማሩ ብሎናልና እግዚአብሔርን የሚወድ ለቃሉ ይታዘዛል። እግዚአብሔር ከወደዳችሁ በምን ይኑሩ ብሏል? በቃል ይኑሩ። ቃል ማን ነው? እግዚአብሔር ነው። ቃል ማን ነው? ሰማይና ምድርን የፈጠረ ነው እግዚአብሔር ቃል ነው። በቃል እግዚአብሔር ሰማዮች ጸኑ ይላል። በቃል ባህሩ ይከፈላል። በቃል ወንዙን እንሻገራለን። በቃል መከራውን እናልፋለን። በቃል የማንሆነው የማናገኘው ነገር የለም። በቃል አሳዎች መረቦች ይሞላሉ። በቃል እርጥቡ ደረቅ፣ ደረቁ እርጥብ ይሆናል። ስለዚህ ቃሌን ጠብቅ ሲባል በእኔ ኑሩ ማለት ነውና በእግዚአብሔር እንድንኖር አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። በቃሉ እንኖር። በቃሉ ስንኖር እግዚአብሔር ምንድን ያለው? የሚወደኝ ቃሌን ይጠብቅ፣ በቃሌ ይኖር እና በቃሌ ከኖረ ደግሞ እኔና አባቴ እንወደዋለን፣ እንመጣና እናድርበታለን አለ። እኔና አባቴ መጥተን እናድርበታለን። አይገርማችሁም? ቤት እንሰራለን ማለት ነው። ሰውየው ላይ ቤት ስንሰራበት ደግሞ መልካም ስራ እናሰራዋለን፣ መንግስተ ሰማያትን እናወርሰዋለን ማለት ነው። ስለዚህ ብዙ ጊዜ አሁን ስለ ቤተ ክርስቲያን ይነገራል። እንደዚህ ሰርተን እንደዚህ ሰርተው እንደዚህ ምናምን ይሄንን የሰራው እኛ ሳንሆን እግዚአብሔር ነው። ማን የሰራው? እዚህ ቤተ ክርስቲያንና ከአንድ ሰው ማን ይበልጣል? እዛ ጋር ሰው ይበልጣል አይደለ? እስቲ ሌላ ተጨማሪ ሰው ይበልጣል እንካል። እሺ ሰው ይበልጣል። እሺ ሰው ስለዚህ ሸልማችሁ ነበር ብዙ ናችሁ። ለካ ሊቆጥ ናችሁ እናንተ ታውቃላችሁ። እግዚአብሔርን አመስግኑ። ቤተ ክርስቲያን በሶስት ይከፈላል። የመጀመሪያው ቤተ ክርስቲያን ሰው ነው። ምን አይነት ሰው ካላችሁ በ40 በ80 ቀን ሀብተ ወልድና ስመ ክርስትና የተሰጠው ሰው ከቤተ ክርስቲያን ይበልጣል። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መመላለሻ ናት። ለእኔ የምትሰሩት ቤት ምን አይነት ቤት ነው ይላል። ይልቁንስ እናንተ ራሳችሁ መንፈሳዊ ቤት ለመሆን ተስማሙ ይላል። ምን ለመሆን? አሁን አንተ መንፈሳዊ ቤት ናችሁ ነገሩኛ ቤተክርስቲያን ናችሁ ማለት ነው። በሌላ አባባል እዚህ ጋር ወይ ቤተክርስቲያን መሆን ነው ወይ ደግሞ ይሄኛው ይበልጣል ማለት ነው። እናንተ መንፈሳዊ ቤት ካልሆናችሁ ይሄኛው ይበልጣል፣ የድንጋዩ ቤት እና የመጀመሪያው ቤተክርስቲያን ሰው ነው። ሁለተኛው ቤተክርስቲያን ደግሞ የእናንተ ስብስብ ነው። ሶስተኛው ነው የቤተክርስቲያን መጀመሪያ እግዚአብሔር የሚያድረው እኛ ላይ ነን።